ሰላም ይብላል ፊት ኪችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ አማን ነው። ትላንትና ሉፒኒ እያልኩ ሳወራላችሁ ነበር። ይሄ ነው ሉፒኒ። ሊድል ላይ አንዳንዴ ነው የሚገኘው፣ ሁሌ አይገኝም። በጣም ጤናማ የሆነ በቂ ፕሮቲን 15 ግራም ፕሮቲን ያለው ነው። እንግዲህ ያው 5.3 ካሎሪን ያለው ነው፣ ፋት ያለው ነው። 5.3 ፋት ካሎሪን 125 ብቻ ነው ጤናማ ካሎሪን ያለው ማለት ነው። ሊድል ላይ አንዳንዴ ነው የሚመጣው። በመጣ ቁጥር ሀወፍ አድርጋችሁ ግዙት። በጣም ቆንጆ ምግብ ነው ማለት ነው። ዛሬ ደግሞ በተጨማሪ 3 አይነት ስፖርት ይዤላችሁ መጥቻለሁ። አንድ ያው የሚታዩት እንግዲህ የእጅ ቢሴፕስ እና የጣት ከላይ የሚጨብጠው ጣታችን ራሱ ያሰራዋል። የጣት የትከሻ እንዲሁም የጀርባ የእጅ ነው የሚሰጠን ማለት ነው። እንግዲህ ወደ ታች ስንስበው ሳብ እናደርገዋለን፣ ስንለቀው ቀስ እያደረግን ነው መልቀቅ ያለብን። ምክንያቱም የታሰበው ቦታ ሄዶ ግብ እንዲመታልን ማለት ነው። የተራራጠ መሆን የለበትም። ስንሰራ ስንስበው ሳብ አድርገን ነው፣ ስንለቀው ቀስ እሽት ያደርገው ይላል። የተፈለገው ቦታ ጀርባችን፣ ትከሻችን፣ እጃችን፣ ጣታችን የጨበጥንበትን ይሄን ሁሉ ነው የሚያሰራልን። ስፖርት ስንሰራ በጣም ቴክኒካማ የሆነ መሆን አለበት፣ ያለዚያ ውጤታማ መሆን አንችልም። ይሄ የሚቀጥለው እንግዲህ የደረት ስንጠቃ። አሁን ደረታችን ፓምፕ ካደረግን በኋላ የደረት ስንጠቃ ስፖርት ይሄ ነው ማለት ነው። እንግዲህ ወደ ኋላ ስንለቀው ቀስ እያደረግን ደረታችን በደንብ እንዲያገኘው ቀጥ ብለን ነው የምንቀመጠው። መጉበጥ ምናምን ነገር የለባችሁ። ሰሩ ቀጥ ብላችሁ ተቀምጣችሁ በእጃችሁ ብቻ ነው ደረታችሁን የሚያገኝበት ቦታ። እጃችሁን በጣም መለጠጥ የለበትም። ልክ ደረታችሁን ሄዶ ሲለጥጠው ትመልሱታላችሁ ማለት ነው። ቀስ እያደረጋችሁ መለጠጥ። ከዛ ስትመልሱት ባም፣ አያችሁት? ባም ባም። እንደዚህ በደንብ ይሄን በትክክል ቴክኒክ ስፖርት ሲሰራ ፊትነስ ስፖርት ቴክኒክ ስናሳ ቴክኒኩን ካወቅን ቶሎ ነው ውጤታማ የምንሆነው ማለት ነው። ቴክኒክ ማወቅ አለብን። አሁን ይሄ ደግሞ ምሰራው ደግሞ ደረት ፓምፕ ማድረግ፣ ቸስት ፓምፕ ማድረግ። አሁን ለምሳሌ በዘንግ አለ፣ እንደገና ይሄ ደግሞ በገመድ አለ። ኪሎን በጣም ትቀንሱትና በቴክኒክ ነው መሰራት ያለበት። ብዙ ባነሳ አይደለም። ቴክኒኩን አውቆ የሰራ ሰው ነው ውጤታማ የሚሆነው ስፖርቱ ላይ ማለት። ብዙ ማንሳት ትርጉም የለውም፣ ራስን መጉዳት ነው። ራስን ደግሞ ላልሆነ ምናልባት የአጥንት ስብራት የአጥንት ችግር ሊደርስብን ይችላልና ቴክኒክ ነው የሚፈለገው። በቃ እንዴት መስራት አለብኝ፣ የቱ ጋር ምንድነው መስራት አለብኝ የሚለውን ነው። ይሄን ኪሎ ቀንሳችሁ ልክ አያችሁታ፣ ባም ስትለቁት ቀስ ባም። በደንብ ስትሬች መሆን አለበት ስትለቁት ማለት ነው። ስትሬች መሆን አለበት። ከዛ ባም ስትመልሱት በፍጥነት ስትለቁት ቀስ አድርጋችሁ ነው መልቀቅ ያለባችሁ። ወዳችኋለሁ። ያነሰ ጎደል ነገር ካለ በኮመንት አስቀምጡልኝ። መልካም